ማልቀስ የልብ መርጠም ምልክት ነው። በምንም ሁኔታ ለማልቀስ ደግሞ አብዛኛውን ጊዜ የልብ መደንደን የቀልብ መድረቅ ምልክት ነው። ቀብር ዘይሮ ማያለቅስ፣ ሰው ሞቶ ማያለቅስ፣ ወንጀሉን አስታውሶ ማያለቅስ፣ በምንም መልኩ እንባ የሚባል ከልቡ ማይወጣው ሰው አብዛኛውን ጊዜ የቀልብ መድረቅ ምልክት ነው። ሐራም ሲበሉ ሐራም ሲያዩ ቀልብ ይደርቃል። ቀልብ ሲደርቅ አብሮት አይንም ይደርቃል። አላህ እድሜህን ያርዝመው ይላሉ ሰዎች ዱዓ ሲያደርግ። ከምን ጋር? የጃሂል ዱዓ አታድርግ፣ ከመልካም ስራ ጋር የሚጨምርበት። እድሜ መርዘም ከመልካም ስራ ጋር ካልሆነ ጉዳት ነው፣ መከራ ነው። እድሜ መርዘም ጸጋ የሚሆነው መልካም ነገር የሚሆነው ከመልካም ስራ ጋር ከመልካም ስነ ምግባር ጋር። አላህን ፈርቶ ማልቀስ ትልቅ ዒባዳ ነው። ያን አድርገውም ግን ይፈራሉ አላህን ስለሚያውቁት። እኔ የማውቀውን ብታውቁ ኖሮ ጥቂት ስቃችሁ ብዙ ታለቅሱ ነበር። በረሃ ላይ ሄዳችሁ አቧራን ላያችሁ ላይ ያቦነናችሁ አላህ ሆይ አድነኝ አድነኝ ትሉ ነበረ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በእውቀታችን ልክ ነው አላህን የምንፈራው፣ በጀህልናችን ልክ ነው አላህን የምናምፀው የምናስቆጣው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. المناجاة الإمام ابن قدامة رحمه الله تعالى وتقلوا ይሄ መከራቸውን ስናየው ሶስት ነገሮች ላይ ያተኮረ ነው ማለት እንችላለን። አንደኛው ዱንያን ኸይር ስራ ማሳለፍ እንደሚገባ፣ ሁለተኛው ለፍተው ደክመው የሰሩትን መልካም ስራ ከሚያበላሹ ነገሮች መጠንቀቅ እንደሚገባና፣ ሶስተኛው የኪታባቸው መጨረሻ ላይ ሰፊ ትኩረት የሰጡት ዱንያን አኼራን ለማሳመር ኸይር ስራ ለመስራት የሰሩትን ኸይር ስራ ዳግም እንዳያጡ ዱዓ እንደሚያስፈልግ ይሄን የሚያመላክቱ የተለያዩ ንዑስ ርዕሶችን የዳሰሱበታል። የዱንያን እድሜ የዱንያን ጊዜ አጭር መሆኑን ማወቅ፣ ዱንያ ላይ መልካም ስራ ለመስራት መጣር፣ የሰሩትን መልካም ስራ ከሚያበላሹ ነገሮች መጠንቀቅ፣ ስራ ለመስራት ለመታደልም የሰሩትን ስራ ዳግም ላለማጣትም ደግሞ የሚያስፈልገው መሳሪያ ዱዓ ነው። የዱዓ አደራረግን የዱዓ አደብን ብዙ ጊዜ ዱዓ ማድረግ ፈልገን ዱዓ ይገራለን አንችልበትም፣ አፋችን ይተሳሰራል። እንዴት ዱዓ እንደሚደረግ ምሳሌዎችን ደጋግ ቀደምቶች እንዴት ዱዓ ያደርጉ እንደነበረ የሚገልጹ በርካታ መዋቅፎችን ጠቅሰዋል። አልሙናጃት ሙናጃ አላህን ተባረከ ወተዓላ እንደሚፈሩት እንደሚከጅሉት የእሱ ባሪያ እንደሆኑ መግለጽ ማለት ነው። ነገር ግን ብዙ ጊዜ ሙናጃት የሚባለው ገለል ተብሎ የሚደረግ ሲሆን በአደባባይ ከሰው ጋር በይፋ ሳይሆን ገለል ብሎ በር ዘግቶ መብራት አጥፍቶ ወጣ ብሎ ሰው የሌለበት በረሃ ጫካ ጨለም ያለ ሰወር ያለ ቦታ ላይ ተኮኖ የሚደረግ ዒባዳ የሚደረግ ተማጽኖ ይሄ ሙናጃት ይባላል። ነጅዋ ከሚለው የተወሰነ ግንኙነት አለ። ሚስጥር ማውራት ማለት ተቸገርኩ ብሎ ሰው ፊት ቆሞ ከማውራት አላህ ፊት ቆሞ ለአላህ ችግርን ማሳወቅ፣ ለአላህ ማሳወቅ፣ አላህን ማናገር፣ ለአላህ መንገር ሲባል አላህ ሳንነግረው በፊት አያውቅም ማለት አይደለም። ያወቀ ነው አላህን ምን ለምነው ዱዓ የምናደርገው። ችግሬን እሱ ያውቃል በፈለገ ያደርግልኝ ለምን ዱዓ አደርጋለሁ አይባልም። ስለዚህ አላህን ማናገር ለአላህ መንገር ሳንነግረው አያውቅም የሚል መልእክት የለውም። አንዳንዶች እንደዚህ ይረዳሉ። እንዴት ለአላህ ንገረው ይባላል? የችግርህን ለአላህ ንገር ትላላችሁ የሚሉ ሰዎች አሉ። ለአላህ የምንነግረው የማያውቀውን ለማሳወቅ አይደለም። እንደው ጌታዬ ሆይ እኔ ችግር የምነግረው ለአንተ ነው፣ ሌሎች ምንም ሊያደርጉልኝ አይችሉም፣ ደካሞች ናቸው፣ እርዳታህን ከመቼውም በላይ እፈልጋለሁ ማለት ነው። ወስተሪሕ ኢላ ሙናጃቲሂ አላህን ተባረከ ወተዓላ ሙናጃ ለማድረግ ልብህ ይረፍ፣ ደስ ይበለው፣ ልብህ ወደዛ ይዘንበል። ችግርህን ሰው ጋር ሄደህ ከመዘርዘር ችግርህን ለአላህ ዘርዝ። ብዙ ሰዎች ትናንት እንዳልነው ለአንድ ለዱንያ ጉዳይ ዱንያ ላይ አሉ የሚባሉ በሮችን ሁሉ ያንኳኳሉ። ዱንያ ላይ ይረዳሉ የሚባሉ ሰበቦችን ሁሉ ያደርሳሉ።
ግን አንድ በር ይረሳል። የሰማይን በር አያንኳኩ። ለሰው ሲናገሩ ሰው እንደሚታዘባቸው አያውቁም። ሰዎች የኔ ችግር ተቆጥሮ አያልቅም ይላሉ። የሆነ ችግራቸውን ነግረው ያን ችግር ስትቀርፍላቸው ሌላም ችግር አለብኝ ይሉሃል። የኔ ችግርማ ተወርቶ ያልቅም ይሉሃል። ለምን ለሰው ችግር ትናገራለህ? ضعፍህን ደካማነትህን መናገር ያለብን ለአላህ መናገር ርቆን ለሰው መናገር ሊቀርበን አይገባም። ሰው ወዳጅ ከሆነ ሊያዝን ይችላል። በተለይ ሊረዳህ ካልቻለ ቀልቡ ይሰበራል፣ ይጨነቃል፣ ያዝናል። ጠላት ከሆነ ይደሰታል ችግርን ስዘረዝርልን። አላህ ግን በሁሉም ሁኔታ ደስ ይለዋል፣ ያስጠጋሃል። የሰው ልጅ ስትጠይቀው ይቆጣል። አላህ እሱን መጠየቅ ስታቆም ይቆጣል። ልዩነቱን ተመልከት። የሰው ልጅ በሩን ደጋግመህ ስታንኳኳ ቸገረኝ ብለህ ፊቱን ያዞርብሃል፣ በሩን ይዘጋብሃል። አላህ ግን ተባረከ ወተዓላ አብዝተህ ባንኳኳህ ቁጥር በሩን ይወድሃል፣ ይከፍትልሃል። ስለዚህ ኢስተሪህ ሊሙናጃቲሂ አላህን ለመማፀን ልብህ ረፍት ይሰማው፣ ደስታ ይሰማው። ተስፋ አትቁረጥ፣ አይራቅህ አላህን ማናገሩ። ወተለዘዝ ቢዒባደቲሂ አላህን በመገዛት ተደሰት። ለዛ ማለት ደስታ፣ ጣዕም ማለት ጥሩ ምግብ ጥሩ መጠጥ ከምታጣጥመው በላይ አላህን ማምለክን አጣጥም። ስጁድ፣ ሩኩዕ፣ ዚክር፣ እጅ አንስቶ አላህን መለመን ይጣም፣ ያስደስት፣ ያርካ። ፈዛ ማለት እርካታ ማለት ደስታ ማለት ደስትና ማለት። ከማእቱር ዱዓዎች አንዱ አላሁመ አዚቅኒ በርደ ዐፍዊከ ወሐላወተ ሙናጃቲክ ይባላል። አላህ ሆይ ውስጤን ወንጀል አቃጥሎታል፣ እባክህ በይቅርታ አቀዝቅዘው ውስጤን። አላሁመ አዚቅኒ በርደ ዐፍዊከ ወሐላወተ ሙናጃቲክ አንተን የማናገርን ጥፍጥና ስጠኝ። ሰዎች ከሚወዱት ሰው ጋር ረጅም ሰዓት ያወራሉ፣ አይሰለቻቸው፣ አይደክማቸው፣ አይከብዳቸው። ከማይወዱት ሰው ጋር ደቂቃው ሰዓት ይሆንባቸዋል። ሰዓቱ ሳምንት፣ ሳምንቱ ወር፣ ዓመት ይሆንባቸዋል ከማይወዱት ሰው ጋር ሲሆን። ከሚወዱት ሰው ጋር ቢሆን ግን ቢያማቸው ቢደክማቸው ድካማቸው ህመማቸውን ረስተው ይጫወታሉ። ዱዓ ለማድረግ 10 ደቂቃ 15 ደቂቃ 15 ሰዓት ወራት የሚሆንባቸው ሰዎች አሉ። ከትናንት ወዲያ እንዳልሆነ ብዙዎቻችን ዱዓ እናደርግ። ባዳና ኢቃማ መሃል ዱዓ የሚያደርግ ሰው አናገኝም። ብዙ ጊዜ ጁምዓ ላይ ረጅም ሰዓት እጅ አንስቶ ዱዓ የሚያደርግ ሰው ብዙ ጊዜ አናገኝም። ጥቂት የአላህ ባሮች አሉ፣ በየቤቱ በየጓዳው በኢኽላስ የሚያደርጉ ሰዎችም ይኖራል። ግን አልጋሊብ አልዓም አልዛሂር በይፋ የሚታየው ብዙ ጊዜ ክፍተት አለ፣ ጉድለት አለ። ዱዓ ያደረጉ እንደሆነ ሰዎች እጃቸውን በወጉን ካሳያነሱት ወዲያው ፊታቸውን አብሰው ሲሮጡ እብስ ሲሉ ነው የሚታይ። ይሄ ገለጥ ረጅም ሰዓት ዱዓ አድርግ። ይሄ የዒባዳን አላህን የማምለክን አላህን የመገዛትን አላህን የመማፀንን ጥፍጥና እንዳገኘህ ማሳያ ነው። ጉዳይ ሲኖርም ብቻ ነው ብዙ ጊዜ ዱዓ ትዝ የሚለን። ሐጃ ሲኖር፣ ሲያመን፣ ቤተሰብ ሲቸገርብን፣ ስናጣ ዱዓ ትዝ ይለናል። ይሄ የሙጠር ዱዓ የተገደደ ሰው ዱዓ ነው። ያ ብቻ ሳይሆን በሰላም ጊዜ ሶላት፣ ጾም እንደምናደርገው ዒባዳ እንደምናደርገው የዱዓ ዒባዳ ልናደርግ ይገባናል። فإنه يروى عن أبي سليمان الداراني أبو سليمان الداراني كساتشو تزبدوا تنبرال أنه دخل كلثات عندك قبل على أحمد بن أبي الحواري أحمد بن أبي الحواري ودم يبالوت سو قبل نزي لكتم كقدمت የዒባዳ የዙህድ ሰዎች ውስጥ የሚመደቡ ናቸው። በሁለተኛው ሶስተኛው መቶ አካባቢ ላይ የነበሩ የዙህድ ሰዎች ናቸው፣ የዒባዳ ሰዎች ናቸው፣ የምክር ሰዎች ናቸው። وهو يبكي أبو سليمان الداراني ያለቀሱ ወደ አሕመድ ብኑ አቢ الحواري ገቡ። ሁለቱም የዙህድ የዒባዳ የተሰውፍ ሰዎች ናቸው። فقال أحمد አሉ ما يبكيك አቡ ሱለይማን ሆይ ምንድነው የሚያስለቅስህ አሏቸው። فقال أبو سليمان አሉ يا أحمد أنت أحمد ሆይ ወማ ሊላ አብኪ እንዴት አላለቅስም? ላለቅስ ይገባኛል እንጂ። ባለፉት መጃልሶች እንደተጠቀሰው ማልቀስ የልብ መርጠም ምልክት ነው። በምንም ሁኔታ ለማልቀስ ደግሞ አብዛኛውን ጊዜ የልብ መደንደን የቀልብ መድረቅ ምልክት ነው። ቀብር ዘይሮ ማያለቅስ፣ ሰው ሞቶ ማያለቅስ፣ ወንጀሉን አስታውሶ ማያለቅስ፣ በምንም መልኩ እንባ የሚባል ከልቡ ማይወጣው ሰው አብዛኛውን ጊዜ የቀልብ መድረቅ ምልክት። ሐራም ሲበሉ ሐራም ሲያዩ ቀልብ ይደርቃል። ቀልብ ሲደርቅ አብሮት አይንም ይደርቃል። فقال لا وما لي لا أبكي ለምን አላለቅስም? ብዙ እኮ ፊት ለፊት የሚያስለቅሰኝ ነገር አለ። በተለያዩ ቁርአን አንቀጾች በነቢ ሐዲሶች ደጋግ የአላህ ባሮች እንደሚያለቅሱ ተነግሯል። ويخرون للأذقان يبكون ويزيدهم خشوعا
እነኛ የአላህ ባሮች ቁርአን ሲነበብላቸው ስለ አኺራ ሲነገራቸው ያለቅሳሉ። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع فيض ترى أنبا مالد አይናቸው በእንባ ጎርፍ ሲፈስ ታይዋለህ ይላል። ለምን? ከአላህ የወረደውን ሲሰሙ ቁርአን ሲቀሩ ሲያደምጡ ማልቀስ፣ ካላለቀሱ እንኳ ማለቃቀስ፣ ማዘን፣ ለማልቀስ መሞከር መጣር የቁርአን አደብ ነው። የአላህ ባሮች ቁርአን ሲሰሙ ስጁድ ያደርጋሉ፣ ያለቅሳሉ ይላል። አሊ ብን አቢ ጣሊብ ይሄን ሱራ ቀሩና የሱረቱል ኢስራን የሰጅዳውን ሱራ ቀሩና ስጁድ አደረጉ። هذا السجود وأين البكاء ያሉ ራሳቸውን ይወቅሱ ነው። ስጁዱንስ አደረኩት ለቅሶ ሴት አለ ይሉ ነው። መቅረት የለበትም ማለት ነገር ግን ማልቀሱ የኒፋቅ መሆን የለበትም፣ ለመታየት ተብሎ መሆን የለበትም። ዋናው ባለፈው እንደጠቀስነው የልብ ማልቀስ፣ የልብ መፍራት፣ የአካላት አደብ መያዝ ነው። የለቅሶ ድምፅ ቢያወጣ አይን እንባውን ቢያፈስ ያዘውን እንደሚባለው ነው የሆነው። ቀልብ ደረቅ ከሆነ አካላት አደብ ከሌላቸው እጅ ሐራም ሚነካ፣ እግር ወደ ሐራም የሚሄድ፣ ምላስ ሐራም የሚናገር ከሆነ ማልቀሱ የኔ ጥቅም አይኖረውም። ደጋግ ቀደምቶች እውነተኛ ለቅሶ ነው የሚያለቅሱት። እኛ የምናነቅሰው ብዙ ጊዜ ዳቦ ስናጣን እንደ ሕፃን ትልቅ ሰው ሲያለቅስ ታይዋል። ተቸገርኩ ናም ችግር ሊያስለቅስ ይችላል። ግን አላህ ፊት ታለቅስ እንዴት ደስ ይላል። ሰው ፊት ከምታለቅስ ሕፃን ነው ዳቦ ሲኝ ብሎ እናቱ ጋር አባቱ ጋር የሚያለቅሰው። ይሄን ለቅሶ ጨምረህበት ከልብህ ለአላህ ስጁድ ተደፍተህ ማታ ብታለቅስ ሰው ፊት አያስቆምም። ስለዚህ የምናለቅሰው ጀሀነምን ፈርተን ጀነትን ከጅለን ወንጀላችንን ፈርተን መሆን አለበት። ደጋግ ቀደምቶች ያለቅሱ እንደነበር ጭራሽ አለማልቀስ ደግሞ ያስፈራል። የልብ መሞት፣ የልብ ድርቅ ማለት ምልክት ሊሆን ይችላልና ለቅሶ ቤት ላይ ሄደው የሚስቁ ሰዎች፣ ቀብር ላይ ቆመው የሚስቁ ሰዎች፣ ወንድማቸውን ቀብረው መጥተው የቀበሩበት አፈር እጃቸው ላይ ሳይደርቅ ምግብ እየተጎራረሱ የሚሳሳቁ ሰዎች። የገባኸው ተሳስተህ ለቅሶ ቤት ነው ሰርግ ቤት ነው የገባኸው ወይስ ያሰብከው ለቅሶ ቤት ነው? መለየት ይከብዳል። አንዳንዴ ሐቂቃ ወንድማቸውን ቀብረው መጥተው እጃቸውን አልታጠቡ ሰውነታቸው አፈር ነው፣ ግን ምግብ የተጎራረሱ ሲሳሳቁ ታይ አላህ ይመስገን። እንዴት አላለቅስም? ወለው ረአይቱ ባይኖሩ ቁዋመ ለይሊ ሌሊት የሚሰግዱ ሰዎችን ወቀድ ቃሙ ኢላ መሐሪቢሂም ወደ መስገጃቸው ቆመው ወንተሰቡ ዐላ አቅዳሚሂም በእግራቸው ተተክለው ዩናጁነ ረበሁም ጌታቸውን እየተማጸኑ እያናገሩ ችግራቸውን ለሱ እየዘረዘሩ ፊ ፊካኪ ሪቃቢሂም ጫንቃቸውን አላህ ከጀሃነም ነፃ እንዲያወጣላቸው። ሪቃብ ማለት ትከሻ ማለት ነው፣ አንገት ማለት ነው፣ ጫንቃ ማለት ነው፣ ነፍስ ማለት ነው የሚፈልግበት። ጫንቃቸውን ነፍሳቸውን አላህ ከጀሃነም ነፃ እንዲያወጣላቸው ሌሊት ላይ ተነስተው ቆመው መስገጃቸው ላይ መሐሪብ ማለት መስገጃ ስፍራ ማለት ነው። ወንተሰቡ ዐላ አቅዳሚሂም በእግራቸው ትልቅ ሐጃ እንዳለበት ሰው ሐጃው እስኪወጣ ድረስ ትክል ብሎ እንደሚቆመው ተተክለው ጌታቸውን እየተማጸኑ ምን እንዲያደርግላቸው ፊ ፊካኪ ሪቃቢሂም የዱንያ ችግር ሁሉ ቀላል ነው ከጀሃነም ችግር ከዳንክ እኔ የምጠይቅህ ከጀሃነም ነፃ እንድታወጣኝ ነው እያሉ አላህን ሲማጸኑ ባያቸው ኖሮ ወይም መታያቸው ኖሮ ወቀጠረት ፈሱ ድሙዑሁም እንባቸው ዐላ አቅዳሚሂም እግራቸው ላይ ከቆሙበት የሚፈሰው እንባ ወርዶ እግራቸውን ያረጥባል። ወጀረት ዐላ ኹዱዲሂም ጉንጫቸው ላይ ይፈሳል። ከዓይናቸው ወጥቶ ጉንጫቸው ላይ ፈሶ ጺማቸውን አልፎ እግራቸው ላይ እንጠባጠባል። ይሄ የእንባውን መብዛት የልብን መርጠብ የሚያሳይ። ልብ እርጥብ ሲሆን ዓይን እንባ የሚተፋው፣ ልብ ደረቅ ሲሆን እሳ ዓይን መብሮ ይደርቃል። በል በዚህ ዙሪያ የሚናገሩ የተርቢያ የተዝኪያ ዑለሞች እንደሚገልጹት ከአንጀት ያለቀሱ እንባ ሲሆን ፊት ላይ ሲፈስ ያቃጥላል። ዝም ብሎ እንባ ሲሆን ደግሞ ቀዝቃዛ ነው፣ ላይታወቅም ይችላል ተብሏል። ይሄ ሙጀረብ እውነት ነው። የደስታ እንባ አይሞቅም፣ አያቃጥልም። የሐዘን የቁጭት እንባ ሲሆን በሌላም ጉዳይ ቢሆን ያማቃጠል ባህሪ አለ። ስለዚህ የአኼራ ጉዳይ ከልብ አሳስቦን የምናለቅሰው ሲሆን ውስጣችን ተቃጥሎ እንደሚባለው አዝነን ተጨንቀን ሲሆን የሚወጣው እንባ ራሱ ብዙ ነው፣ እንደገና ትኩስ ነው። ቀዝቀዝ ካለ አንጀት የወጣ እንባ ከሆነ ቀዝቃዛም ነው፣ ትንሽም ነው፣ ካፊያ ነው። ነብዩ ሰለላሁ ዐለይሂ ወሰለም አልቀሰው ሐዲስ ላይ እንዳለ ያለቀሱበት እንባቸው ጺማቸውን እስኪያበሰብስ ድረስ እስኪያረጥብ ድረስ ከጺማቸው አልፎ እግራቸውን የቆሙበትን ቦታ ሁሉ እስኪያረጥብ ድረስ ነብዩ አልቀሰው ሰለላሁ ዐለይሂ ወሰለም። ነብዩ ካለቀሱ እኛ ምንድነው የምንጠብቅ? ምንድነው መተማመኛችን? ምንድነው ዋስትናችን?
الذي غفر الله له ما تقدم من ذنبه وما تأخر ያለፈ ወንጀላቸውን ወደፊት ሊመጣ እንኳን የሚችል ወንጀል ቢኖር ሁሉን አላህ የማራቸው መቃም መሕሙድን የሰጣቸው ጀነትን አንድ ብለው አንኳኩተው አስከፍተው የሚገቡት እሳቸው ከመሆናቸው ጋር ለማንም ያልሰጠውን ማዕረግ በዱንያም በአኺራ የሰጣቸው ከመሆናቸው ጋር ነቢ ያለቅሱ ነበር። ምን አይነት እንባ? ጺማቸው እርሶ ሰውነታቸው በስብሶ የቆሙበት ቦታ ሁሉ በእንባ እስኪረጥብ ድረስ አልቅሰዋል። አይሻ እንደተናገሩት ረዲየላሁ ዐንሃ ወቀድ አሽረፈ ዐለይሂም አልጀሊል አላህ ተባረከ ወተዓላ ጎራ ብሎ በዚህ መልኩ እያለቀሱ በዚህ መልኩ እየተማጸኑት እግራቸው ላይ ተተክለው ደከመኝ ሰለቸኝ ሳይሉ ቆመው ጌታቸውን ሲማጸኑ አላህ ጎራ ብሎ አይቷቸው ፈናዳ ይጠራል። ያ ጅብሪሉ ጅብሪል ሆይ ቢዐይነይ መን ተለዘዘ ቢከላሚ በእኔ ንግግር እኔን በማናገር በረካ በተደሰተ ሰው አይኖች ይሁንብኝ ወስተራሐ ኢላ ሙናጃቲ ዘውትር እኔን ለመማፀን እኔን ገለል ብሎ ለማናገር ልቡ ደስተኛ የሚሆን እረፍት የሚሰማው ሰው በሚሰማው ሰው አይኖች ይሁንብኝ ይላል አላህ። አላህ በፈለገው ነገር ይምላል። የሚምልበት ነገር ክብሩን ለማሳየት እዚህ ጋር የተማለው አሁን በዓብዶች አይን ነው። በዓብዶች አላህን በሚገዙ አላህን በሚፈሩ ሰዎች አይን ነው። ቢዐይነይ ተትኒያ ነው። መን ተለዘዘ ቢከላሚ እኔን በማናገር ያረካ የሚረካ በሚረካ ሰው አይኖች እኔን ዘውትር ለመማፀን ከኔ ጋር ገለል ብሎ ለመነጋገር ልቡ እረፍት የሚያገኝ የሚፈቅድ በሆነ ሰው አይኖች ይሁንብኝ። ይሄ አላህ ዘንድ ያላቸውን ክብር ያሳያል። አይናን ለን ተመሰሁሙና ሁለት አይኖች የአኺራ እሳት አይነካቸውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው አላህን ፈርቶ ያለቀሰ አይን፣ ሁለተኛ የእስላምን የዲንን ድንበር እየጠበቀ ሳይተኛ ያደረን ሰው አይን አላህ እሳት አያስነካውም ብለዋል። አይኑን አይነካውም ማለት ሌላ ሰውነቱ ይነካል አይኑ ብቻ አይነካውም ማለት አይደለም። የአይንን የፊትን ክብር ለመግለጽ ነው ያ የተባለው። አይኑን ካነካ ሌላ ሰውነቱንም አይነካም። ፈሊመ ላ ቱናዲ ፊህም አላህ በዚህ ሁኔታ ላይ ያያቸውና ለጅብሪል አላህ ይጠይቀዋል። ጅብሪል ሆይ ለምን መልእክት ታስተላልፈላቸውና እንደዚህ አይነት ባሮቼ ሌሊት የሰገዱ እኔን እየተማጸኑ ለሚያድሩ ለሚፈሩ ለሚያለቅሱ ባሮቼ ለምን መልእክት አታስተላልፈም? ምን የሚል መልእክት? ማ ሀዘል ጀዛዕ ለምን እንደዚህ ተስፋ ትቆርጣላችሁ? ለምን እንደዚህ ትጨናነቃላችሁ? አለዚ አራሁ ፊኩም እናንተ ዘንድ የማየው ጀዛዕ መፍራት መጨነቅ ምንድን ነው? ለምን በዚህ ልክ ትጨነቃላችሁ? አበለገኩም ደርሷችኋል እንዴ አነ ሐቢበን ወዳጅ ዩዐዚቡ አሒባሁ ወዳጆቹን ይቀጣል ያሰቃያል የሚል መልእክት ደርሷችኋል እንዴ? ትንሽ ረጋ በሉ፣ በዚህ ልክ አትጨነቁ። እናንተ የኔ ወዳጆች ናቸው። ወዳጅ ወዳጁን አይቀጣም አትላቸው ይላል ጅብሪል አላህ። አም ከይፈ ወይም ደግሞ እንዴትስ የጅሙሉ ቢ እኔ ዘንድ እንዴት ያምራል አን ኡበይተ አቅዋመን ወዕንደ አልበያቲ አኹዙሁ ሰዎችን አሳድሬያቸው ማለዳ ላይ እንዴት ቀጣቸዋለሁ? በዚህ መልኩ አድረው አዳራቸው አምሩ። በወንጀል እንኳን እንደፈለጉ የሆኑ የሚያድሩ ሰዎች ተኝተው ያነጋሉ፣ አይሰጉም፣ አይጨነቁም። እናንተ አዳራችሁ አምሯል። እኔ ፊት ቆማችኋል፣ እኔ ስብር ብላችኋል፣ እኔ ስታናግሩ አድራችኋል። አዳሩ እንደዚህ ያማረን ሰው እንዴት እኔ ማለዳ ላይ ቀጣለሁ? የኔ ወዳጅ የሆነን ሰው እንዴት ወዳጄን አሰቃያለሁ? እንዲህ የሚል ነገር ደርሷችኋል እንዴ? ሁስነ ዘን ይኑራችሁ ማለት ነው። አላህን አትፍሩ፣ መልካም ስራ አትስሩ ለማለት ሳይሆን መልካም ስራ ከሰራችሁ በኋላ የአላህን ውዴታ አግኝታችኋልና ከወዳጃችሁ ጥሩ ነገር ጠብቁ ማለት። በዚህ ልክ ሊጨነቅ የሚገባው ማን ነው? የአላህ ወዳጅ ያልሆነ ስራ የተበላሸበት ጸባይ የተበላሸ ሰው። እናንተ ግን የኔ ወዳጆች ናችሁ፣ ስጋታችሁን ቀንሱ ማለት። ይሄ የሚባለው ለማን ነው? ስራው ላማረ ሰው። ስራን ከማሳመር ጋር መልካም ተስፋ ጥሩ ነው። ስራን ከማበላሸት ጋር ደግሞ መልካም ተስፋ ሞኝነት ነው። አላህ ሞኝ አይደለም። ያጠፋን አላህን ያስቆጣን ሰው አኺራ ላይ ያከብራል አይባል። ነገር ግን በትክክል አላህ የሚፈሩ ሰዎች ስራቸውን ከማሳመር ጋር አኺራን ይፈራሉ። ወቁፈን ሊ የተመለቁኒ እንዴት ከኔ ያምራል? ከይፈ የጅሙሉ ቢ ከኔ አያምርም፣ ከኔ አይጠበቅም። ምን አድረው ምን ያደረጉ? ወቁፈን ሊ ለኔ ቆመው የተመለቁኒ እየተለማመጡኝ ውዴታዬን እየጠየቁኝ ያደሩ ሰዎችን እንዴት ማለዳ ላይ ወይም ወደፊት እቀጣቸዋለሁ? እንዲህ ነገር ደርሷቸዋል እንዴ? የለም እንደዚህ ነገር። እኔ የምቀጣው ማንን ነው? ጥፋተኛን፣ ወንጀለኛን፣ እኔን ማይማጸን የኔን ውዴታ ለማግኘት ማይጥር ሰው። ተመልቁ ማለት የአንድን አካል ውዴታ ለማግኘት መጣጣር ማለት ነው። የአንድን አካል ውዴታ ለማግኘት መጣጣር፣ መለማመጥ ማለት ሙእሚን መለማመጥ ያለበት ጌታ ነው።
ጌታዬ ሆይ ውደደኝ፣ ጌታዬ ሆይ ማረኝ፣ ጌታዬ ሆይ ይቅር በለኝ፣ አስጠጋኝ፣ ያላንተ ማንም የለኝ የሚባል አላህ ነው። ፈቢዕዘቲ በኃያልነቴ በአሸናፊነቴ የሆነብኝ ለአጅዐለነ ጀዛአሁም የእንደዚህ አይነት ሰዎችን ጀዛ አደርጋለሁ፣ ዋጋቸውን ክፍያቸውን አደርገዋለሁ። መቼ? ወቀድ ወረዱ ዐለየ ወደ እኔ በሚመጡበት ጊዜ የቅያም ቀን አን አክሽፈ ለሁሙል ሒጃብ መጋረጃውን ገልጥላቸዋለሁ። አላህ ከሰዎችም ከመክሉቆች የሚጋረድበት መጋረጃ አለ፣ ሒጃብ አለ። መክሉቆች አላህን ተባረከ ወተዓላ ሁሉ አያዩም። የተፈቀደላቸው ማዕረጉን ለማግኘት ብቁ የሆኑ በዒባዳ የተካኑ ዑቡድያን ያረጋገጡ ናቸው የሚያዩትና ወደ እኔ ሲመጡ መጋረጃውን ገልጥላቸዋለሁ። ጀዛቸው ይሄ ነው። አን ወጅሂ ከፊቴ ላይ መጋረጃውን ዞር አደርግላቸዋለሁ። ሐታ አንዙረ ኢለይሂም እንዳያቸው። አላህ ሁሌም ያያል፣ ዋናው ቀጥሎ ያለው ነው። ወየንዙሩ ኢለያ በአይናቸው በብረቱ እኔን እንዲያዩ አደርጋቸዋለሁ አለ አላህ ተባረከ ወተዓላ። የሙእሚኖች የአኺራ ትልቅ ምኞቴ ነው። የጀነት ትልቁ ጸጋም ይሄ ነው። ሊለዚነ አሕሰኑል ሑስና ወዚያዳ እነዚያ እምነትና ተግባራቸውን ላሳመሩ ሰዎች ሑስና ያማረ ጀነት አለላቸው፣ ወዚያዳ ሽልማትና ጭማሪም አለላቸው። ምንድን ነው ጀነት ከገቡ በኋላ ሽልማትና ጭማሪም? የሱሀይብ ሐዲስ ላይ ኢማም ሙስሊም እንደዘገቡት የአላህን ፊት ያያሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጀነት መግባት ትልቅ ማዕረግ ነው። ጀነት ገብቶ የአላህን ፊት ማየት ደግሞ ማዕረጉ ሙሉ የሚሆነው ደስታው ሙሉ የሚሆነው እዚህ። አላህ ተባረከ ወተዓላ የጀነት ሰዎችን ጀነት ካስገባቸው በኋላ ምን ትፈልጋላችሁ ይላቸው። ምን እንፈልጋለን? የፈለግነውን ሁሉ ሰጥተህናል፣ ከጀሃነም አድነህናል፣ ጀነት አስገብተህናል፣ የሥራ መዝገባችን በቀኝ እጅ ሰጥተህናል ይላል። ጸጋውን ይዘረዝራል። አላህ ተባረከ ወተዓላ እንዲያዩት ያደርጋቸው። አላህን ሲያዩ ከዛ በፊት ሲዘረዝሩት የነበረው ኒዕማ ሁሉ ይረሱታል። አላህን የማየት ኒዕማ፣ ጸጋ፣ ደስታ ሌሎች የጀነት ደስቶችን ሁሉ ጸጋዎችን ሁሉ የሚያስንቅ ነው። ነስአሉላህ አን የጅዐለና ሚን አህሊ ሃዚሂል ከራማ። ወሚንሃ ማ ሩዊየ ዐን መንሱር ኢብኒ ዐማር እንደዚሁ ከሙናጃ አይነቶች ይሄ አንድ ሙናጃ ነው ማለት ነው። ከቀደም ሷሊሖች የተገኘ አንድ ሙናጃ ሐዲስ አይደለም፣ ቁርአንም አይደለም። አላህ ተባረከ ወተዓላ ባሮቹ ሌሊት ላይ ተነስተው ሲሰግዱ ሲለማመጡት ቆመው በእግራቸው ተተክለው እንባቸው ከላይ ወርዶ እግራቸውን ሲያድር አላህ ተባረከ ወተዓላ ወደ እነሱ ጎራ ብሎ ይሄን ይላቸዋል የሚል በሐዲስ መልኩ የተነገረ አለ። ነገር ግን ስለ አላህ የሚያውቁ የአላህ ወልዮች ሷሊሖች ከተረዱት የገለጹት ነው። በመሰረቱ ስለ አላህ መናገር ዋህይ ያስፈልገዋል። ግን በጥቅሉ ይሄ ከዋህይ የራቀ አይደለም። አላህ በየሌሊቱ ወደ ቅርቡ ሰማይ ወርዶ ማነው ምህረት የሚጠይቀኝ ማነው ዱዓ የሚያደርግ ይላል ተብሏል። ከዛ ኢቅቲባስ የተደረገ ነው። ከዚህ ሌሊት ላይ ተነስተን ገለል ብለን እንደዚህ አይነቱን ኢባዳ በማድረግ ይሄን ልናስብ ይገባናል። ወሚንሃ ከሙናጃት አይነቶች አንዱ አላህን ገለል ብሎ ከማናገር አይነቶች አንዱ ማሩያ ዐን መንሱር ኢብኒ ዐማር መንሱር ኢብኒ ዐማር የሚባል የኹራሳን አካባቢ የነበረ ሁለተኛው መቶ አካባቢ ላይ የዋዕዝ ሰው አነሁ ቃል አለ ሰሚዕቱ ዓቢደን ቢለይል አንድን የዒባዳ ሰው ሌሊት ላይ ሰማሁት ዩናጂ ረበህ ጌታውን ሲማጸን ጌታው ጋር ሲነጋገር ወሁወ የቁሉ እያለ ወዕዘቲከ ወጀላሊክ በሀያልነትህ በልቅናህ በክብርህ ይሆንብኝ ማ አረድቱ ቢማዕስየቲ አንተን በማመፄ እኮ እኔ ፈልጌ አስቤ አይደለም። ሙኻለፈተከ አንተን መቃረን አስቤ አይደለም። ሙናጃት ማለትም ይሄ ነው። ዝም ብሎ ትእዛዝ ማስተላለፍ ሳይሆን ትናንት እንዳልነው ብዙ ሰው አላህን ሲያናግር አላህ የሚያዝ ነው የሚመስል አድርገው፣ አሁን፣ ቸኩል፣ አምጣው የሚሉ ሰዎች አሉ። ያንተን ባህሪያነት፣ ያንተን ደካማነት፣ የአላህን ሀያልነት፣ ያንተን እምቢባይነት፣ የአላህን ይቅርባይነት ገልጸህ አወድሰህ መጨረሻ ላይ ሐጃህን ማቅረብ ማለት ማ አረድቱ ቢማዕስየቲ ሙኻለፈተክ ጌታዬ ሆይ ምሎ በአላህ ምሎ እኔ ወንጀል የምሰራው አንተን ለማመጽ ለመቃረን ብዬ አይደለም። ወለት ተዓሩض ሊገضቢክ ለአንተ ቁጣ መጋለጥን ፈልጌ አይደለም እኔ ወንጀል የምሰራው። ወላ አነ ቢነካሊከ እኔ ያንተን ቅጣትም ጃሂል ሳላውቅ ቀርቼ አይደለም። ወላ ሊዐዛቢከ ለቅጣትህም ሙተዓሪضን መጋፈጥ ፈልጌ ራሴን ማቅረብ አሳልፌ መስጠት ፈልጌ አይደለም። ወላ ቢነظሪከ አንተ ወደ እኔ ማየትህን ሙስተኺፍ ንቄውም አይደለም። ወንጀል የምሰራው እንደምታየኝ አውቃለሁ፣ ግን ንቄህ አይደለም። ወላኪን ታዲያ ምንድን ነው ምክንያቱ? ይሄን ሁሉ ታውቃለህ። ለማመፅም ፈልገህ አይደለም፣ ለቁጣው መጋለጥም ፈልገህ አይደለም።
ቅጣቱን ሳታውቅ ቀርተህም አይደለም። ራስህን ለቅጣቱ አሳልፈህ መስጠት ፈልገህም አይደለም። እንደሚያይህም ታውቃለህ። የእሱን ማየት ንቀኸው ቸላ ብለህም አይደለም። ለምንድን ነው ታዲያ ወንጀል የምትሰራው ከተባለ ወላኪን ነገር ግን ዘየነት ሊ ነፍሲ መጥፎ ነፍሴ ይሄን ሁሉ ያወቅሁ መጥፎን ነገር አሳምራለኝ ነው አስውባለኝ ነው። ወዓነትሃ ሽቅወቲ ያኔ እድለቢስነቴ ለነፍሴ አግዟት ነው። ሸቅይ ነኝ፣ እድለቢስ ነኝ፣ መናጢ ነኝ፣ መጥፎ ሰው ነኝ። መጥፎነቴም ለነፍሴ አግዟት ነው ለመጥፎ ነፍሴ። ወገረኒ ደግሞ ሸንግሎኝ ነው አታሎኝ ነው ሲትሩካ መጋረጃ አልሙርኻ ለቀቅ የተደረገው አለያ እኔ ላይ አንተው ራስህ የላክልኝ ከወንጀሌን የሚደብቅልኝ መጋረጃህም ሸንግሎኝ ነው አታሎኝ ነው። ጸጋው ሁሉ ያንተ ነው። እንዳጠፋው ፈጥና ለመቅጣትህ ያንተ ጸጋ ነው። ወንጀሌን ሰው እንዳያውቅብኝ የሚያደርግን መጋረጃ ለኔ መስራትህ ለቀቅ ማድረግህ ያንተ ጸጋ ነው። ይሄ ሸንግሎኝ ነው። ፈዐሰይቱከ ቢጃህሊ በመሃይምነቴ ነው ያመፅኩ። የሚገባውን ማወቅ አንተን አላወቅኩም፣ የሚገባውን ማክበር አላከበርኩም። ኩሉ መን ዐሳ አላህ ፈሁወ ጃሂል የሚል የዐብዱላህ ብን መስዑድ የዐብዱላህ ብን ዐባስ ንግግር። ኩሉ መን ዐሳ አላህ ፈሁወ ጃሂል፣ አላህን ያመፀ በሙሉ ጃሂል፣ አላህን የፈራ በሙሉ ዓሊም። ዓሊም መሆን አዋቂ መሆን ማለት መጽሐፍ መደርደር፣ መጽሐፍ ማገላበጥ፣ አንቀጾችን ጥቅሶችን መሸምደል ማለት ነው። አላህን መፍራት፣ ያዘዘውን መታዘዝ፣ የከለከለውን መከልከል፣ አላህን ማክበር። ማንኛውም ሰው የአላህን ሕግ ካከበረ አላህን ከፈራ ዓሊም አዋቂ ነው። ማንኛውም ሰው የሸሪዓን ሕግ ከጣሰ አላህን መፍራት ከተወ ጃሂል ነው። የዘመኑ ትልቅ አዋቂ ቢባል ሊቅ ቢባል ፈዐሰይቱከ ቢጃህሊ ባለማወቄ ነው፣ እውቀት አንሶኝ ነው ያመፅኩ። ወኻለፍቱከ ቢጃህዲ በድካሜ ልፋቴ ጥረቴ ነው ያመፅኩ። ፈልአነ አሁን ሚን ዐዛቢከ ከዚህ ጋር ትልቁ ሙናጃም የጀመረው የእስካሁኑ የአላህን ተባረከ ወተዓላ ኃያልነት ቻይነት መግለጽ ነው። ፈልአነ ሚን ዐዛቢከ መን ዩንቂዙኒ አሁን ማን ነው ከአንተ ቅጣት ሊያድነኝ የሚችለው? ማን አለ? ቅጣቱን ራሴ ጠርቼ አምጥቼዋለሁ። እንድቀጣ የሚያደርገኝን ነገር ሁሉ አድርጌያለሁ። ብትቀጣኝ ማን ነው የሚከላከልልኝ? ወቢሐብሊ መን አዕተሲም የማንን ገመድ ነው ይዤ ለመዳን የምሞክረው? ኢንቀጠዐት ሐብለከ ዐኒ ያንተን ገመድ ብትበጥስብኝ። ሁላችንም የምንኖረው አላህ በዘረጋለን ገመድ ነው። ምንበላው፣ ምንጠጣው፣ ምንተነፍሰው፣ ምንንቀሳቀሰው። አስቆጥቼሃለሁ፣ እንዲህ ብዬሃለሁ፣ ሕግህን ጥሻለሁ። ታዲያ አንተ ተቆጥተኸኝ ገመዱን ብትበጥስብኝ፣ የእስትንፋሱን ገመድ የሪዝቁን ገመድ ብትቆርጥብኝ የማንን ገመድ ይዤ ልታገል ነው ሕይወትን? ወሰውአታ ወውርደቴ ሚነል ውቁፊ በይነ የደይከ አንተ ፊት ከመቆም ገደን ነገ ስሞት ቤተኛው ፊቴ ቤተኛው እግሬ ነው አንተ ፊት መቆመው። ኢዛ ቂለ ሊልሙክፊነ ጁዙ ወንጀላቸው ላነሰ ሰዎች በሰላም እለፉ ሲባል ወሊልሙተቂሊነ ሑጡ ወንጀላቸው ለከበደባቸው ሰዎች ደግሞ ውረዱ፣ ጀሀነም ላይ ውረዱ ማለፍ አትችሉም በሚባሉበት ጊዜ ያኔ ዋውርደቴ አፈመዐል ሙክፊነ አጁዝ ወንጀላቸው ካነሰ ጀርባቸው በወንጀል ካልከበደ ሰዎች በሰላም ከሚያልፉት ነኝ? አም መዐል ሙተቂሊነ ወይስ ወንጀል ጀርባቸውን አክብዷቸው ማለፍ አቅቷቸው ሑጡ ከነሱ ጋር እዛው ከምወድቅ ሰዎች ነኝ? ያ ሰይዲ አለቃዬ ሆይ ይሄ የምታውቀው አንተ ነህ። እባክህ ከሚያልፉት አድርገኝ። እባክህ የወንጀል ሸክማቸው ከማይከብድባቸው አድርገኝ። እባክህ ገመድህን አትበጥስብኝ ማለት ነው። ወይሊ ዋጥፋቴ ኩለማ ጧለት አያሚ ዱንያ ላይ ዕድሜ በረዘመ ቁጥር ከሱረት አሳሚ ወንጀሌ የበዛ ነው መሆን የነበረበት። የሰው ልጅ ዱንያ ላይ በቆየ ቁጥር ይበልጥ አላህን አውቆ አላህን ፈርቶ ኸይር ሊያበዛ ከሸር ሊታቀብ ነበር የሚገባው። ከዚህ በተቃራኒ ግን ዱንያ ላይ በኖርኩ ቁጥር ዕድሜ በጨመረ ቁጥር ወንጀሌ እየጨመረ ነው፣ መኖሬ እየጎዳኝ ነው ማለት ነው። አላህ ዕድሜህን ያርዝመው ይላሉ ሰዎች ዱዓ ሲያደርግ። ከምን ጋር? የጃሂል ዱዓ አታድርግ፣ ከመልካም ስራ ጋር የሚጨምርበት። ዕድሜ መርዘም ከመልካም ስራ ጋር ካልሆነ ጉዳት ነው፣ መከራ ነው። ዕድሜ መርዘም ጸጋ የሚሆነው መልካም ነገር የሚሆነው ከመልካም ስራ ጋር
ከመልካም ስነ ምግባር ጋር ወይ ዋጥፋቴ ኩለማ ከቡረት ስኒ እድሜ በጨመረ ቁጥር አጉመት ሙሲበቲ አደጋዬ የጨመረ ነው። ለአደጋ እየተጋለጥኩ ነው። ሰው ልጅ 40 ዓመት ከሞላው በኋላ ጫወታን ዛዛታን እንደ ወጣት መሆንን ሊተው ሰከን ሊለው ረገብ ሊል ይገባል። 50 60 ከገባ ከፈኑን ሊያዘጋጅ ይገባዋል። ራሱን ከሙታን ሊቆጥር ይገባዋል። ፈደዒ ሲባ ወለቀድ ዓዳከ ዘማኑሁ ወጅሀድ ፈዑምሩካ መራ ሚንሁ አልአጥየቡ። ምርጡ ዕድሜ አልፏል። በምንድን ነው ያሳለፍከው? ራስህን ገምት። አሁን ግን የቀረውን ዕድሜህን ከ40 ከ50 በኋላ ያለውን ሙሉ ለአላህ አድርገው። ለስሜት አታውለው፣ ለዱንያ አታውለው። ግዴታ የሆነውን ያክል የቤተሰብህን ወጪ የራስህን ወጪ ለማግኘት ያክል ካልሆነ በስተቀር 70 60 50 ሆነው እንደ ህፃን የሚያደርጋቸው ሰዎች አሉ። ትናንታቸው ዛሬያቸው ከትናንታቸው ማይሻል፣ ነገያቸው ከዛሬያቸው ማይሻል ሰዎች። ፈሚንከም አቱቡ ከስንት አይነት ወንጀሌ ነው ተውበት ማለት ነው። ወፊከም አዑዱ ስንት አይነት ወንጀል ላይ ነው ደግሞ ተመልሼ የምገባው። ከስንት አይነት ወንጀል ነው የምተውበተው? ወንጀሌ በጣም ብዙ ነው። ወደ ስንትስ ወንጀል ነው ተመልሼ የምገባው? ዛሬ ተውበታለሁ፣ ነገ ተውበቱን አፈርሰዋለሁ። ዛሬ በተውበትም ከ2 ከ3 ወንጀል ነው ሌላ ያስቀረሁት አለ። አልችልም ብዬ ብለን ራሳችን ልንወቅስ ይገባናል፣ እንጠይቅ ይገባናል። ዋ ሸባባ ወይ ወጣትነቴ ሳልጠቀምበት ሄድክ አመለጥከኝ ይል ነበር። ይሄን ወጣቱ ዛሬው ሊጠቀምበት ይገባል። ይሄን ያሉት ሰው በእድሜ ከፍ ያሉ ናቸው። አንድ ሰው ከ40 ዓመቱ ጀምሮ ሙሉ ፊቱን ወደ ዒባዳ ላይ ያዞር ይገባል። እስከ 40 ሊጥር ይገባል በሙሉ ጉልበቱ ለዱንያም ለአኺራም ሁለቱንም ሊያስኬድ ይገባል። ከ40 በኋላ ግን የመዲና ሰዎች ደጋግ ቀደምቶች ያደርጉ እንደነበረው ይበቃኛል ለዱንያ ከዚህ በላይ መሮጥ የለብኝም በልክ ላደርገው ይገባል። ወደ ሞት አፋፍ እየቀረብኩ ነው ሊል ይገባል። 50 60 ከገባሳ ራሱን ከሙታን ሊቆጥር ይገባል። አብዛኛው የነቢዩ ኡመት ከ60 እስከ 70 ነው። 60 ገባህ ማለት ከሞት ቀርቧል ማለት ነው። ከዛ በፊት አይሞትም ማለት አይደለም። በ20 ይሞታል፣ በ18 በ15 ይሞታል። ምን ጊዜም ሁላችንም ለሞት የተጋለጥን ምን ይዘን ነው የምንሞተው? እንዴት ነው የምንሞተው? ራሳችንን ጠይቅ ይገባናል። ወሩያ አበዱሪን ከአንድ ከቀደምት ሰዎች መሃል አንዱ ተነግሯል። ቃለ አለ ጠለዕቱ ባዕደ ጂባል ሻም ሶሪያ አካባቢ ካሉ ተራራዎች መሃል ከአንዱ ላይ ወጣሁኝ። ፈኢዛ እዛ ስወጣ ፊ ራእሲሂ ያ ተራራ ጫፉ ላይ ዓቢዱን አንድ ዒባዳ የሚያደርግ ሰው ነበር። ብዙ ጊዜ ሙናጃ ገለል ተደርጎ ነው የሚባለው። ወደ በረሃ ወደ ጫካ ወደ ተራራ ስወር ወዳለ ቦታ ተኮኑ ሌሊት ላይ በር ተዘግቶ መብራት ጠፍቶ የሚደረግ ነው። ቀድ እሽተደ ቡካኡሁ እዛ ተራራው አናት ላይ ያለው ሰው ለቅሶ በጣም በርትቷል። ወነሒቡሁ የለቅሶ ድምፁም ከፍ ብሏል። ቡካ ማልቀስ ነው። ነሒብ ከድምፅ ጋር ሲሆን ከእንባ ጋር ሲሆን የለቅሶ ስሜት ላይ ሆኖ ከለቅሶ ጋር ተያይዞ የሚመጡ ነገሮች ነሒብ ይባላል። ጮክ ብሎ ማልቀስ ማለት በዚህ ልክ የምናለቅሰው ቅድም እንዳልነው የዱንያ ሙሲባ ሲበዛብን ፈተናዎች ሲበዙብን ለአኺራ ጉዳይ በዚህ ልክ የሚያስለቅሰን ጥቂቶች ነን። በተለይ በስር ሲሆን በሚስጥር ሲሆን በእኛና በጌታችን መሃል ብቻ ሲሆን ፈሰሚዕቱሁ የቁሉ እዛ ላይ ሆኖ ያለቀሰ ጌታውን ሲማጸን ጌታውን ሲያናግር ሰማሁት ሲል አቱራከ ጌታዬ ሆይ አተራ ቡካኢ ናፊዐን ሊ ማልቀሴ የሚጠቅመኝ ይመስልሃል እንዴ? ዒንደከ አንተ ዘንድ ያ ሰይዲ አለቃዬ ሆይ አላህን ነው የሚያናግር። አላህ ፈዓሉ ሊማ ዩሪድ የፈለገውን ነው የሚያደርገው። እያለቀሱም ይፈሩታል። ጌታ አላህን አብዝተው ከማወቃቸው የመጣ እያለቀሱም ይፈሩታል። ቀልባቸው ከልክ በላይ እየደረቀ ደግሞ እየሳቁም ወንጀል ላይ ሆነው እየሳቁም አላህን ፍርዶስ ያስገባኛል ብለው ይፈጅሩታል። ሸታን በይነ ኢራደተይን ወሙንቂዘን የሚያድነኝ ይመስልሃል ሊረቀበቲ ለጫንቃይ ወሙንቂዘን የሚያድን ይመስልሃል ሊረቀበቲ ጫንቃይ ነፍሴ ሚን ሰኸጢከ ከቁጣ እያለቀስኩ ነው ጌታዬ ሆይ ግን ማልቀሴ አንተ ዘንድ ይጠቅመኝ ይሆን? ማልቀሴ አንተ ዘንድ ያድነኝ ይሆን? ይላል። አላህን ፈርቶ ማልቀስ ትልቅ ዒባዳ ነው። ያን አድርገውም ግን ይፈራሉ አላህን ስለሚያውቁት። እኔ የማውቀውን ብታውቁ ኖሮ ጥቂት ስቃችሁ ብዙ ታለቅሱ ነበር። በረሃ ላይ ሄዳችሁ አቧራን ላያችሁ ላይ ያቦነናችሁ አላህ ሆይ አድነኝ አድነኝ ትሉ ነበረ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በእውቀታችን ልክ ነው አላህን የምንፈራው፣ በጀህልናችን ልክ ነው አላህን የምናምፀው የምናስቆጣው። ከፋ ጀህለን ቢማዕሱየቲላህ
አንድ ሰው ጃሂል ለመሆን አላህን ማመፁ ይበቃል። አላህን ካመፀ አላህን ካስቆጣ ጃሂል መለየለት አላዋቂ መሀይም ነገ የሚጎዳውን ነገር እያደረገ አጠገቡ ያለ ምግብ መርዝ አለበት ቢባል አንድ ሰው አጠገቡ ያለ መጠጥ መርዝ አለበት ቢባል ያን አይጠጣም፣ ያን አይበላም። ለምን? መርዙ እዚሁ ድፍት እንደሚያደርገው ስለሚያውቅ። ወንጀል መርዝ ነው፣ ግን ጉዳቱ አኺራ ላይ ነው ከዱንያው ይልቅ። ዱንያም ላይ መዘዝ አለው፣ ግን የሚገድለው የበለጠ አኺራ ላይ። ታዲያ ጃሂልነቱ ምኑ ጋር ነው? አኺራ ላይ መርዝ ሆኖ አኺራው የሚያበላሽበትን ነገር ወንጀል የሚጠቀም ሰው፣ ወንጀል የሚሰራ ሰው ጃሂል፣ ራሱን እየጎዳ የራሱን ጥቅም ጉዳት ማያውቅ ነው። አቱራከ ሙቂዲ አስረቲ ፊ ናሪክ የሚጠቅመኝ ይመስልሃል? በምን ሙቂሊ አስረቲ ፊ ናሪክ ጀሃነምህ ላይ እንዳልወድቅ በማድረግ ጀሃነምህ ላይ እሳት ላይ እንዳልወድቅ በማድረግ የሚያደነኝ የሚጠቅመኝ ይመስልሃል? ይቅር የሚያስብለኝ ጀሃነም ከመግባት የሚያስተርፈኝ ይመስልሃል? ጀሃነም ላይ እንዳልቀጣ ይቅርታ የሚደረግልኝ የሚያስደርግልኝ። ወሙዐዚባ ከብረቲ ቢዐዛቢክ ትልቅነቴ ከዕድሜ መግፋት ጋር በአንተ ቅጣት እንዳልሰቃይ የሚያደርገኝ ይመስልሃል? ወይም ደግሞ አዲስ ተደርጎ አላህ ሆይ እንደው አተራከ ሙቂሊ አስረቲ ፊ ናሪክ በአንተ ጀሃነም እንዳልቀጣ እዛ እንዳልወድቅ የምታደርገኝ ይመስልሃል? ታደርገኛለህ? ቀጥታ እኮ ከመጠየቅም ዳርዳር ያሉ እየፈሩ። ወሙዐዚባ ከብረቲ ማለት የዕድሜን መግፋት ማለት ነው። ቢዐዛቢክ እንደው ዕድሜም ገፍቶ በጀሃነም ትቀጣኛለህ? አላሳዘነህ? ዕድሜው ለገፋ ሰው አታዝንም? ለየት ያለ አስተያየት የለህም ማለት አላህን የማይማጸኑበት አላህን የማይለማመጡበት መንገድ አይነት የለም። ዱንያ ላይ ዕድሜው የገፋ ሰው እንዲከበር አዝሃል። አንተ ስታከብረኝ ትልቅ ከመሆኔም ጋር ትቀጣኛለህ? አቱራከ ሙወቢኺ እንደው ልትወቅሰኝ ትችላለህ እንዴ? ዐላ ሩኡሲል ኸላኢቅ ፍጥረታት ሁሉ በተሰበሰቡበት ጠርተህ ታዋርደኛለህ? ሰው ፊት ታሳፍረኛለህ? ቢተፍሪጢ ፊ ሐቅክ ያንተን ሐቅ በማጉደሌ ይሄ ሁሉ አለ አኺራ ላይ አላህን ላመፀ ሰው ላስቆጣ ሰው በመሰረቱ አለ። እኔ አጥፍቻለሁ። እንደው ከውርደት አንዱ ትልቅ ውርደት ዱንያ ላይ አላህ ደብቆልህ የነበረውን ወንጀል ዐላ ሩኡሲል ኸላኢቅ ፍጥረታት ሁሉ በተሰበሰቡበት ማጋለጡ ነው። ይሄ የሚሆነው መቼ ነው? ወንጀል በጣም ሲበዛ ነው። ወንጀልን የግል ስራው፣ ንግዱ፣ ልብሱ፣ እስትንፋሱ ያደረገ ሰው ወየቁሉ አሽሃዱ ሃኡላኢ አለዚነ ከዘቡ ዐላ ረቢሂም ዱንያ ላይ አንዳንድ የወንጀል አይነቶችን የተዳፈረ ሰው የቅያም ቀን ባንዲራ ሁሉ ይይዛል ተብሏል። የከሃዲነትን ማሳወቂያ ባንዲራ ይደረግለታል። ወደደም ጠላ ያን ባንዲራ አንጠልጥሎ ሰዎች ሁሉ ያዩታል። ህዝቦች ፊት ተጠርቶ ስሙ ይዋረዳል። ሙእምንን ደግሞ ሳይፈልግ ሱስ ሳይሆንበት ስሜት ሳይሆንበት ሳያቅድ እግር ጥሎት አዳልጦት ወንጀል ሰራ የነበረን አላህ መጋረጃውን ዝቅ አድርጎ ይገመግመዋል፣ ይወቅሳል። ይሄን ሁሉ ለምን ሰራ እንደማለት ታውቅም ነበር ይላል። ወንጀሉን ሁሉ ያምናል። መጨረሻ ላይ አላህ ተባረከ ወተዓላ ዱንያ ላይ እንደሰተርኩልህ እንደደበቅኩልህ ሁሉ ዛሬ እምርሃለሁ ይላል። ይሄ አላህ ኸይር የሻለ ሰው የወንጀል ነጋዴ ያልነበረ ሰው አልፎ አልፎ እግር ጥሎ ሳያስበው ሳያቅድ ወንጀል የሚሰራ ሰው እዚህ አላህ ይደብቅለታል። አኺራ ላይም አላህ በመጋረጃ ስር አስገብቶ ገለል አድርጎ ያናግረዋል። በዚህ ቀን በዚህ ሰዓት በዚህ ቦታ እንዲሰርታል ይላል፣ ያምናል። ከዛ በኋላ ዱንያ ላይ እንደሰተርኩልህ ምሬሃለሁ። የተወሰኑትን ነው አላህ ጠርቶ ምሬሃለሁ የሚለውና ሁሉን ስላልዘረዘረለት ጌታዬ ሆይ እነ ሊ ዙኑበን ላ አራሃ ሁና አሁን ያልጠቀስካቸው እዚህ ማለያቸው ሌሎች ወንጀሎች አሉብኝ ይለዋል። ድጋሜ እንዳያዝ ፈርቶ ማለት እነሱንም ምሬሃለሁ ይለዋል አላህ ተባረከ ነሰላ የጃለና ምን አህሊ ከራመቲ ወዐፍዊሂ ወመግፊረቲ። ነገር ግን ሙጅሪም ሙሳ የወንጀል ነጋዴ የነበረ ሱሰኛ የነበረ ጥገኛ የነበረ ሰው አንዳንድ ወንጀል አይነቶች አሉ ሩኡሰል ኸላኢቅ ህዝቦች ፊት በስም ተጠርቶ እና ተብሎ ክህደቱ እምቢባይነቱ ይነገራል። ከእነሱ ታደርገኛለህ፣ ትወቅሰኛለህ። አዋሁ ሊከሽፊ ሰትሪ አዋሁ ሊከሽፊ ሲትሪ መጋረጃዬን እንድትገልጥብኝ ነው። አዋሁ ሊሐያኢ ወጅሂ አዋህ ማለት የህመም ድምፅ ነው፣ ማቃሰት። አዋህ ማለት ማለት ነው። ሰዎች ሲናገሩ ውስጣቸው ሲታመም ያቃስታል ይላል። አዋህ ማለት ማለት ይሄ የምን እንትን ነው? የህመም የማዘን የመጨነቅ ስሞታ የማቅረብ መገለጫ ነው። አዋህ ሊከሽፊ ሲትሪ መጋረጃዬ ሲገለጥ። እስከዛሬ ዱንያ ላይ አላህ
ሰትሮልኝ የነበረው። አዋሁ ሊሐያኢ ወጅሂ የፊቴ ሐያ ማፈሪ መሸማቀቂ መደንገጤ ይሄ ያስብላል። አዋሁ ሊማ ዩልቃ ገደን ፊናሪ ጀሰዲ ነገ ጀሃነም ላይ ሰውነቴ መጣሉ ያሳምማል እንዲያቃስቱ ያደርጋል ያለ ጌታውን ይማጸን ነበር። ቃለ ثم اشتد بكاؤه ከዛ በኋላ ለቅሶ በረታ حتى انساني አስረሳኝ ለቅሶ መበርታት ما قبل ذلك ከዛ በኋላ የነበረው ከዛ በፊት የነበረው ከዚህ በኋላ የነበረው ነገር ረሳሁት። ለቅሶ የበረታ ሄደ። መጨረሻ ከማቆሙ በፊት መጨረሻ አካባቢ የነበረውን እንደው ለቅሶ ብዛት እንዳላስታውስ አደረገኝ። ይሄ የሚያደርጉት ገለል ብለው ነው። ብዙ ጊዜ ሰው አያውቅ ኢባዳ ላይ ሆነው ስጁድ ላይ ሆነው እጃቸውን ወደ ሰማይ አንስተው ዙሪያቸውን ያለውን ረስተው በዚህ ስሜት ላይ በሆኑበት ሰው ሰምቶ ይሄን ያስተላልፋል። ይሄ በደጋግ ቀደምቶች ብቻ ያበቃል። አሁንም የአላህ ወልዮች የአላህ ሷሊሖች በቅርብ ዘመን የነበሩት ኢብኑ ባዝ ረሂመሁላህ ተዓላ አንድ ተማሪያቸው እንደጠቀሰው ሐረም ላይ ሆነው መካ ላይ ሆነው ሰይዱል ኢስቲግፋር የሚገለጽበት ሐዲስ ተቀራላቸው። اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي يميل لك حديث الشداد بن أوس حديث يستغفار كله على كمان أنت استغفار ما ذلك فلقى تلك استغفارهم الله وي أنت قيتاين كانت بقر قيتاين أني بارياهني أنتني فترتين እኔ በገባሁት ቃል ኪዳን መሰረት ነኝ የቻልኩትን ያክል ያንተ ባሪያ ለመሆን ቃል ገብቻለሁ። ያን ቃሌን አላፈረስኩም፣ ግን የቻልኩትን ያክል ወንጀሌን አረጋግጬ መሰክራለሁ፣ እናገራለሁ፣ እዘረዝራለሁ፣ እናዘዛለሁ። ብዙ ወንጀለኛ ነኝ፣ አጥፍቻለሁ። ብዙ ጸጋ እኔ ላይ እንዳለ አምናለሁ፣ እቀበላለሁ። ማረኝ ጌታዬ ሆይ የሚል ኢስቲግፋር። ይሄ ሲቀራ ኢብኑ ባዝ አለቀሱ፣ ረጅም ሰዓት አለቀሱ። ደርሱንም የሚማረውን የሚያስደምጠውንም መቀጠል አልቻለም። ቢጠብቅ አያቆሙም፣ ትቷቸው ሄደ። ለቅሶ በስቶ ፈርቶ እሱ ሁኔታውን ትቷቸው ሄደ። ይሄ ትናንት ነው ኢብኑ ባዝ 1420 አካባቢ ነው የሞቱት። ሄዶ ጉዳዩን ጨርሶ በጣም ረጅም ሰዓት ቆይቶ መጣ። እዛው ስሜት ላይ ነው ያሉት፣ አልረሱትም። ልክ ሲመጣ እባክህ ቅድም ያየኸውን ደብቅልኝ አሉት። እባክህን ቅድም ያየኸውን ደብቅልኝ። ምኑን? አላህን ፈርቶ ማልቀሱ፣ የአላህን ኒዕማ የአላህን ጸጋ ወንጀልን አስታውሰው ማልቀሱ። ደብቅልኝ። ሷሊሖች ኸይር ስራቸውን ይደብቃሉ። ጃሂሎች ኸይር ስራቸውን ለማሳየት ይሞክራሉ፣ ወንጀላቸውን ይደብቃሉ። ፈናዳሁ ረጁሉን ከዛም አንድ ሰው ጠራው። ዱለና ዐለ ጠሪቅ ረሒመከላህ እባክህን እስቲ መንገዱን አሳየና። የቱን መንገድ? የአላህን መንገድ፣ የአኼራን መንገድ። ፈበካ አለቀሰ። ثم ከዛም ቃለ አለ ወከይፈ ሊ ወለኩም ቢሱቡቲ ዐለይሃ መንገዱን ባሳያችሁስ እኔም ይሁን እናንተ እዛ ላይ መጽናቱን መቼ እንችለዋለን? ወከይፈ ሊ ወለኩም ቢልኢስቲቃመቲ ዐለይሃ ሱቡትና ኢስቲቃማ አንድ ቀጥ ማለት መጽናት እንችላለን ወይ? ዋናው እኮ መንገዱ ላይ መጽናቱ ነው፣ መንገዱን ማወቁ አይደለም። መንገዱ ተገልጾልናል በቁርአን በሐዲስ። ዋናው መጽናት መቻሉ፣ ወለም ዘለም ያዘለቀቅ ገባ ወጣ አለማለቱ ነው። ثم قال ከዛም አለ اللهم دل حيرتهم وحيرتي መንገዱ ግልጽ ነው፣ ታውቁታላችሁ። ባይሆን አላህ ጽናት ይስጠን፣ እሱ ያመላክት የጽናትን መንገድ ዱዓ አደረገ። اللهم دل حيرتهم وحيرتي የኔንም የነሱንም ከመንገድ ወጥቶ መዋለልን መደናበርን ብዥታ ላይ መውደቅን ዞር አድርግልን። ከብዥታ ከሐይራ አውጣን። የተፈጠርነው ለኢባዳ እንደሆነ እናውቃለን። ዱንያ አጭር ጊዜ እንደሆነች እናውቃለን። ከኛም እንደሚጠበቅ እናውቃለን። ግን እንስታለን፣ ዋለን፣ ባክነን እንቀራለን። ከዛ አውጣን። ወላ ቱዐሲርኒ ወላ ኢያሁም እኔንም እነሱንም አታደናቅፈን፣ ከመንገዱ እንድንወጣ አታድርገን። ወሩያ عن الحسن بن جعفر كحسن بن جعفر ተነግሯን عن أبيه ከአባቱ ከጃዕፈር قال صليت العيد في الجبانة ዒድን አደባባይ ላይ ሰገድኩኝ፣ በረሃ ላይ ሜዳ ላይ። ከዒድ ሱና አንዱ ከመኖሪያ አካባቢ ወጣ ብሎ የተዘጋጀ ሜዳ ላይ መስገድ ከተቻለ እዛ ሰገድኩኝ። ثم انفردت في ناحية ከዛም እዛው ሰሐራ ሜዳው ላይ አንድ ጥግ ገለል ብዬ ለብቻ የተቀመጥኩኝ ነው። በዒድ ቀንም ጭምር ኢባዳን አኺራን አይረሱም ደጋ ቀደምቶች። فإذا بعجوز እዛ ቦታ ላይ አንዲትን ባልቴት ሴት አሮጊት ሴት አየሁኝ። ራፊዐተን የደይሃ ሁለት እጆቿን አንስታ ወህየ ተቁሉ እያለች ኢንሰረፈ الناس ሰዎች ዒዳቸውን ሰግደው ወደ የቤታቸው ተመልሰዋል።
ወለም ዑሽዒር ቀልቢየ ልያእሳ እኔ ልቤን ተስፋ አላስቆረጥኩትም። ያ ሷሒበ ሰደቃ አንተ የሰደቃው ባለቤት ሆይ አለች አላህን። አላህ ሰደቃ ይሰጣል ለባሮቹ። ሪዝቅ መስጠቱ ሰደቃ ነው። በበጎ ፈቃደኝነት የሚያደርግ መማሩ ሰደቃ ነው። የፈለገችውም ይሄን ነው። ያ ሷሒበ ሰደቃ አንተ የሰደቃው ባለቤት ሆይ ሰደቃ ስጠኝ፣ የይቅርታ ሰደቃ ይቅር በለኝ፣ እኔ ደሃ ነኝ፣ ምህረትህን ከጅላለሁ፣ የይቅርታ ሰደቃ አድርግልኝ። ሀ አና ቢህ ሙንሰሪፈቱ ይኸው እኔ እቺ ነኝ ዞር ብያለሁ ወደ አንተ። ፈለይተ ሽዕሪ ማ ዘወተኒ እንደው ባወቅኩ ምን እንደሰጠኸኝ፣ እንደው ባወቅኩ ምን እንደሰጠኸኝ። አላህን እንጠይቃለን። የጠየቅነውን ነገር ሰጥቶናል፣ አድርጎልናል፣ አላደረገልንም አብዛኛውን አናውቅም። በተለይ አኼራዊ ነገር ሲሆን ይኸው እኔ ጉዳይን አቅርቤ ተማጸኘህ እየተመለስኩ ነው፣ ዞር እያልኩ ነው። ምን እንደሰጠኸኝ ግን አላውቅም። ሰደቃ ፈልጋለሁ። ምንድነው ሰደቃው? ምህረት ሰደቃ፣ የጀነት ሰደቃ ነው። ረቢ እርሐም ضعፊ ጌታዬ ሆይ ደካማነቴ ያሳዘነ እዘንልኝ። ወኪበረ ስኒ የዕድሜን ትልቅ መሆን እዘንለት ያሳዘነ፣ አክብረኝ፣ ማረኝ፣ ይቅር በለኝ፣ ትልቅነቴ ያሳዘነ አልችልም ማለት ነው። ኸረጅቱ አርጁካ አንተን ተስፋ አድርጌ ነው የወጣሁት። ፈላ ቱኸይብ ሑስነ ظኒ ፈላ ቱኸይብ አታዋርድ፣ አታሳፍር፣ ሑስነ ظኒ ጥሩ ግምቴ አንተ ትሰጣለህ፣ አንተ ታደርጋለህ፣ አንተ ትምራለህ ብዬ ነው የመጣሁትና አታሳፍረኝ፣ የጠበቅኩትን አድርግልኝ አለች። ወህየ ተብኪ ያለቀሰች። ቃለ ይህን ያስተላለፈው ሰው አለ ፈመን ተፈዐቱ ቢሸይእን ፊ የውሚያ በዛ ቀን ምንም መጠቀም አልቻልኩም። ያ የዒዱ ቀን ዒድ መሆኑ ቀረ። ዒድ ተሰብስቦ መጫወት፣ መብላት፣ መጠጣት፣ ቤተሰብ መዘየር ነበረ። ግን ያን ቀን ምንም ነገር ማድረግ አልቻልኩም። ያየው የሰማው ነገር ገስጹት፣ ለውጦት። ዒድ ላይ ሰዎች ይሰክራሉ፣ ያብዳሉ፣ አፍበሉ ይነቃሉ። ዒድ ነው ብለው የማይሆኑት የለም። ሴት ሒጃቧን ትተዋለች፣ ዘፈን ይከፈታል፣ ወንድና ሴት ይቀላቀላል። የካፍር ፕሮግራም አቀራረብ ለስሙ ዒድ ቀን ነው ተብሎ እስላማዊ ፕሮግራም ይባላል። ነገር ግን የሚቀርበው እዛ ጋር ዘፈን፣ የሚቀርበው የተገላለጠች ሴት ነው፣ የሚቀርበው ኢኽቲላጥ፣ የሚቀርበው ሙንከር ነው። በዛ ሙንከር የሚውሉ ሰዎች አሉ። ከዛ የባሰውን ራሳቸውን የሚተገብሩ ሰዎች አሉ፣ የሚያዩትን የሚተገብሩ ሰዎች። ነገር ግን የአላህ ወልዮች የአላህ ባሮች ዒድ ነው ብለው አያብዱም፣ አይሰክሩም። ኢማሙ ማሊክ የዒድ ቀን ከዒድ መስገጃ ወጥተው ዙሁሪ ቤት ሄደው ሐዲስ ይጽፉ ነበር። ዒድ ነው ሰዎች በዒድ ሰዓታቸው ሁሉ ማብቃቃት ያቅታቸዋል። ግን ኢማሙ ማሊክ የዒድ ቀን የዒዳቸው አንዱ አካል ዒልም ነበር። ከዒድ ተመልሰው ቤተሰብ ጋር ሄዱ፣ ዙሁሪ ጋር ይገባል። እንደዚህ አይነት ሷሊሖች ደግሞ ዒድ ሰግደው እዛው ገደል ብለው አላህን ይማጸናሉ። ጠብዓን በመጠኑ በዛ ቀን መደሰት ሱና ነው። የእነሱ ትንሽ ያለፈ ሊሆን ይችላል፣ የእኛ ደግሞ የከፋ ነው። በመጥፎ በኩል በጣም ያለፈ ነው። ለዓለና ነተወቀፍ ሆና ብላሂ ተውፊቅ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።